መልሼ ስደውል ስልክ ማታነሳው መሆኔ ነው። ቆይ ጽናት ሁሌ ስለዚህ ሀገር አይደል እንዴ ስታወራ የምሰማው? እሺ ምንድነው የሚወጣኝ ስልክ ካላነሳች? ወይኔ እኔና ጉዶንኩኝ በቃ። እግዚአብሔር ይመስገን። አንዴ ላስቸግርሽ፣ የምታውቂው ሰው ከሆነ ልጠይቅሽ? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ምን ነው እንዴ ገና ገበያ ከመሄዴ እንዲህ ያለ ጸጉሯን ያንጨፈረረች ሴት ትግጠመኝ እንዴ? እሺ በቃ ተይው፣ ችግር የለውም። እኔ እኮ ቅዱስ ቁርስ ሰርቼ አብረን እንድንበላ ፈልጌ እኮ ነው ያልኩት እኮ። እሱ ላንተ አስቡ እኮ ነው። አዎ እንደው አፌ ቁርጥ ይበልልሽ ማሪ። ጭራሽ ማሪ ትላታለህ? ቀፉ አሁን ከቤት ይውጡልኝ። አረ እንደዛ አይባልም። እንግዳ አላቅላችሁም። በቃ ብሉና ውጡልኝ። አንተ ሳብላ ጠገብኩ እኮ ከዚህ በላይ አጠገብክ። ቤቱን አደራ ጠብቂ ተብላ አደራ የተሰጠችው ቲና ዛሬ ላይ ግን ቤቱን ጥላ ወደ ክፍለ ሀገር ወደ ጽናት ጋር ሄዳለች። የኪራ ታናሽ ወንድም ነኝ ያለው እንግዲህ በቤት ውስጥ እጅግ እያሰቃያት ስለነበረ ለማንም ሳትናገር የሄደችበትንም ምክንያት ሳትናገር ዛሬ ላይ ቲና ክፍለ ሀገር ከነጽናት ጋር ተቀላቅላለች። ኪራም ጽናትም ለምን መጣሽ? ቤቱንስ ለማን ጥለሽ ነው ቢሏትም እሷ ግን እውነቱን ከመናገር ተቆጥባ ናፍቃችሁኝ ነው የመጣሁት በማለት አስተባብላለች። ሰላም ጤና ይስጥልኝ ውድና እየተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁ በኮሜንት አስቀምጡልኝ። ዛሬ ደግሞ ጽናት 159ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ጽናትና ኪራ እንግዲህ ወደ ክፍለ ሀገር ሲያመሩ ቤቱን አደራ በማለት እየሰጧት ለቲና ነበረ። ቲናም እንግዲህ የመጣውን በእንግድነትም በእህትነትም እየተቀበለች ቤቱን እስካሁን ጠብቃ ነበረ። አሁን ላይ ግን ለአደራ ሳትበቃ ቀርታለች። ምክንያቱም የአስጨናቂ ጭቅጭቅና ንትርክ እንዲሁም ደግሞ ማስፈራራት እጅግ ስለከበዳትና ስለመረራት ጥላ ልትሄድ ይችላለች። ኪራም የገጠርን ብርዝ እያወዳደሰ ነበረ። በዚህም የተነሳ ጽናት እንደ ምን አስበ ነው የገጠርና የከተማ እኮ ይለያያል፣ በዛ ላይ ደግሞ ሰሪው እያለች እንግዲህ ሙያዋንም መስክሮላታል። ቲናም ወደ ጽናት ጋር ደውላ ነበረ። ኪራም ማነው በዚህ ሰዓት የሚደውለው ቢላት አይ ማንም አይደለም የማይፈለግ ስልክ ነው በማለት ነበረ ለኪራ የነገረችው። ጽናትም ኪራን ከሸኘችው በኋላ ግን ለምንድን ነው ቲና በዚህ ሰዓት የደወለችው እያለች በኋላ እደውላታለሁ በማለት ያወጣችውን ስልኳን መልሳ ወደ ኪሷ ከታለች። ቲናም እንግዲህ አሸንጉሊቷን ይዛ ወይኔ ጽናት እዚህ አካባቢ አይደለም ወይ እዚህ እንደሚኖሩ ነበር የነገረችኝ፣ ቆይ ማንቸው ቤት ነው ለምን ስልክ አታነሳም እያለች እንግዲህ በሰፈሩ እየፈለገች ትገኛለች። በዛ መሀል አንድ ገበያተኛ አግኝታ ነበረ። ገበያተኛውን በጠየቀች ጊዜ እዚህ ሰው በጠይቅሽ ታውቂያለሽ በማለት ብትጠይቃትም በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት ደግሞ ጨበረር ሰው ነው ያገኘሁት በማለት እንግዲህ ቲና ጸጉሯን በማንጨበሯ የገጠር ሰው ደግሞ እንደዚህ አይነት ነገር ስለማያውቅ ወጣ ያለ ነገር ስለሆነ ምን አይነት ሰው ነው እየገጠመኝ በማለት እንግዲህ በስማም እያለች ልትርቃ ትችላለች። ቲናም ካሸንጉሊቷ ጋር እንደዚህ ነው በቃ የምናስፈራው ይሽ ሁሉም ሰው ይፈራናል ማለት ነው እያለች ለብቻዋ እያወራች ነበረ። በመጨረሻም ለጽናት ስልኩ ሰርቶላት ወደ ጽናት ደውላለች። ጽናትም ስልኩን በማንሳት ምን ሆነሽ ነው ብትላትም እኔ እኮ እናንተ ሀገር መጥቻለሁ የት ነው ያለሽው በማለት ጠይቃት ነበረ። እሷም ምኑ ጋር ነች ብትላት እኔ አላቅም ምኑ ጋር እንደሆንኩ ብቻ ዛፎች አሉ ገበያተኛ በዚህ አለፈች አንድ ሰው እያለች ነበረ። በዛ መሀልም በቃ እኔ እመጣለሁ ወይ ሰው ልክልሻለሁ በማለት እንግዲህ ጽናትም ዳዊትን ነበረ እየላከችላት። ዳዊትም እንግዲህ አግኝቷት እንዴት ሳትናገሪ ትመጫለሽ በማለት ቀንዷን ቢላትም እሷ ግን እና ሰማይ ቤት ተመጣብቃቸው እኮ እዚህ መጥቼ ባገኛቸው ይሻላል በማለት ነው እያለች ያው መከራ እንዳሳለፈች እና እንዲሁም ደስተኛ ህይወት እንዳላሳለፈች ዳርዳር እየነገረችው፣ ነገር ግን ሙሉ በሙሉ አውጥታ ልትናገር ፈቃደኛ አይደለችም።
የከተማና የገጠር ልጅ እንግዲህ መንገድ ላይ ውድድሩ ታይቷል። ያው ደከም እያለች ነበረ፣ ነገር ግን በሰላም ደርሳለች ወደ እነ ጽናት ቤት። በሌላው በኩል ደግሞ ምሩ ናት። ምሩ እንግዲህ በባለፈው ቲና ደውላ ኑልኝ ስትላቸው ከነሰኒ እኩል ባለመሄዷ ትንሽ የከፋት ሲሆን ዛሬ ላይ ግን ለሰኒ እኔ ባለፈው ነገር ከፍቶኛል ከእናንተ እኩል እንኳ ለሰው መድረስ አልችልም በማለት ነበረ የተናገረችው። ሰኒም እንግዲህ በደስ በሚሉ ቃላትና ቋንቋዎች እንግዲህ እንድትረጋጋና እንድትጽናና አድርጋታለች በምክሯ ማለት ነው። እስኪ ይዤሽ ልውጣ በማለትም ወደ ካፌ ወስዳት ነበረ። በወሰዳቻትም ሰዓት እንግዲህ ያቺ ጽዮን እዛ ካፌው መታ ነበረ። እንደመጣችን ምሩዬ እንዲነሽ በማለት ምሩን ስማ፣ ሰኒ ግን ሰላም ስትላት ልትስማት ስትል ይጇ ነበረ የሰጠቻት። እሷም ሰላም ሳትላት ወንበር ስባ ቁጭ ብላለች። ለሁለተኛሽ ግን ሰው አለው ይባላል በማለት ነግራታለች። አይ እኔ እኮ ምሩን ሰላም ላት ነው የመጣሁት በማለት ነው እየተናገረችው። ሰኒ ግን ያው ነገሩ ሁሉ አላማራትም እና ቀንድ ቀንዷን በማለት ነው እየተናገረቻት። እቤትም በሄዱ ሰዓት እንግዲህ እቤት ድረስ ልትመጣ ችላለች። በመጣችም ሰዓት በሰላም ነው ወይ ብትላትም አይ ብቻሽን እኮ እንዳትሆኚ ላስተዳድርሽ ነው አለም እያስተዳደረት ላይ ነው በማለት ነው እየተናገረችው። እና እስካሁን የት ነበርሽ በማለት ነው የተናገረችው። እስካሁንማ ሰኒ ነበረች ብትልም ዛሬም እኮ እኔ ያለሁኝ በማለት ነው ሰኒ የመለሰችላት። ሰኒም እንግዲህ የምሩ ነገር እጅግ አሳስቧታል። ለምንድን ነው አሁን ላይ ደግሞ እንደዚህ ጥሩ ሰው ሊሆኑ የቻሉት እነዛ ክፉ ሰዎች ዛሬ ላይ ምን ፈልገው ነው ጥሩ ሊሆኑ የቻሉት በማለት ምሩንም ጠይቃ ነበረ። ምሩም ያው ከጥላቻ ሰላም ይሻላል ለምን ሰላም እንደሆኑ ባላቅም ነገር ግን ሰላም ይሻላል በማለት ነግራታለች። አይ ሰው ግን ሲወድሽም ሲጠላሽም ለምን ማለትን ልመጂ ብላታለች። ምሩ ግን የዋነቴን እያየ እግዚአብሔር ይረዳኛል፣ ፈጣሪን ተማመንበታለሁ በማለት መልሳለች። ናቲም እንግዲህ ፍቅረኛውን ወደ ቅዱስ ቤት ይዞ እንደመጣ የምናውቅ ነው ሁላችንም። የናቲም ፍቅረኛ እንግዲህ ፍቅረኛዋን መነካካት መደባበስ ትታ ቅዱስን እየነካካች የደባበሰች እንዲሁም ወሬ ስታወራው ራሱ አጠገቡ ሄዳ ተደግፈው እንድታወራ ትፈልጋለች። ቅዱስ ደግሞ ይሄ ነገር በፍጹም አይሆንም፣ ምን እየደረግሽ ነው የምትገኘው? እዛው ሄደሽ አውሪ እንጂ እባክህን ይቺ ሴትዮ ከዚህ ቤት ይዘህልኝ ውጣ በማለትም እንግዲህ አፍ አውጥቶ እናቴን ተናግሮታል። እናቴ ምን ቡጥዬ እኮ ምንም እኮ አታውቅም፣ እሷ እኮ በቅርብ ሆና ማውራት ስለምትፈልግ ነው ቢልም ቅዱስ ግን ይህን ነገር ሊረዳና ሊያዳምጥም አልቻለም። በቃ እኔ አልፈልግም፣ ይዘህልኝ የምትሄድበት ሂድ በማለት ነው እየተናገረው። እንቡጧም እንግዲህ ማንም ቤት እያያዝከኝ የሄድክ ታሰድበኛለህ በማለት ከናቲ ጋር ተጋጭታለች። ናቲም አንዴ አበባ አንዴ አሸንጉሊት ቢያመጣም አንዴ ዝፈንልኝ አንዴ እንዳያደርግልኝ እያለች እሷም ትሞላቀቅበታለች። ነገር ግን ናቲ እንቡጥዬ በእኔ አትጨክንም ቢልም ዛሬ ላይ ግን ኮስተር ብላ ጨክናበታለች። በሌላ በኩል ደግሞ አሸብር ነው። አሸብር እንግዲህ ብቻውን ቀርቷል። ቲና ልትሄድ ስታስብ ወደ ኪያ ደውላ ቤቱ መተሽ ጠብቂ ብላ ነግራት ነበረ። እንግዲህ እሱም ቢፈልጋት አላገኛትም። ቲናም ወዴት ሄዳ ነው እያለች እንግዲህ ኪያ እየጠየቀች ትገኛለች። ነገር ግን እሱ ሊናገር አልቻለም። በመጨረሻ ግን ቤቱ ባዶ ነው በማለት ወደ ኪራ መኝታ ቤት አቅንቶ ነበረ። በኪራ መኝታ ቤት እንግዲህ ከአልጋ ስር ምን ይገኛል ብሎ እንዳሰበ ባላቅም ፍራሽ አንስቶ እያገለባበጠ በነበረበት ሰዓት ኪያ ትመጣበታለች። ምን እያደረግ ነው ብትለውም አይ በባለፈው እኮ ቲና ፀሐይ እንድናሞቀው ይህን ፍራሽ በማለት ብላይ ነበረ በማለት ነው ሊያስተባብል እየቻለው። እና እኮ ልብሱን መሬት ላይ ነው የጣልኸው ምን ሆነ ነው ብትለውም አይ ሴትና ወንድ ያው አንድ አይደለም አይደለ የት እችልበታለሁ ብለሽ ነው ፀሐዩ እንዳያመልጠኝ ነው ያሰብኩት፣ በቃ እሺ ና እናውጣው ብላ ብትለውም አይ በቃ ተይው ሌላ ጊዜ እናሰጧለን በማለት አንዴ ሰው አንዴ አውሬ ያደርግሃል በማለት ተናግረዋለች። እና እሷም እሱ ያዘበራረቀውን አልጋ
ወደ ማንጠፍ ገብታለች። ይህ ሰውዬ ግን ምን ሆኖ ነው እንደ ሌባ የሚርበተበተው በማለትም ለራሷ ጥያቄ አቅርባለች። በሌላ በኩል በዛብህ ነው። በዛብህ ባለቤቱ ገበያ ሄዳ ቆይታበት የት ነበርሽ እስካሁን በማለት እንግዲህ ሊደበድባት ከዘራውን አዙሮ ነው ያለቀው ቪዲዮ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ እያልኩኝ ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ደግሞ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ መልካም ጊዜ በያላችሁበት።